ምን ልታረጊ ነበር እጅሽን ያነሳሽው? ተናገሪ ምን ልታረጊ ነበር? አቦ ወደዛ ልቀቀኝ። እቺ ሚስትን ይዘህ ከዚህ ቤት ውጣልኝ። አንቺ የኔ ናታን እባክህ አድርገዋ ና መታኝ። አንቺ ደግሞ አታስመስይ እሺ። ሲጀመር ፍላጎትሽ ይሄ እንደሆነ በደንብ አድርጌ አውቃለሁ። ስለዚህ አታስመስይ። አፍጥኗ እየጠበኩ እኮ ነው። ና መታኝ እየጠበኩ ነው። ለምን እጅን ትሰበስበዋለህ? ኤፉዬ እባክሽ ከመሀላችን ውጪ። ተው የኔ ናታን፣ ሁለታችሁ ምን ላይ ናችሁ? እንደዚህ መሆን ደግሞ የለበትም። አታያትም እንዴት እንደሚያረጋት? ውይ እንዴት እንደሚተሳሰብ ይውልኝ። ብቻ ፍቅራችሁ በጣም ያስቀናል። ግን ምን ያደርጋል ያልተባረከ ትዳር ነው ያላችሁ። በጣም ያዘንኩት ሲገርም። አንቺ ልጅ ዝም በይ። አትሞጣሞጪ ነገር ይሻላል። ምንም ብታደርግኝ አልፈራም። እሺ እንዲሁም ና መታኝ። ብትመታኝም አያመኝም። እንደሆነ ድንዝዝ ብያለሁ። ምንም ነገር አይሰማኝም። ፊታችሁን ባላየው ሁላ ደስ ይለኛል። ታስጠሉኛላችሁ። እውነት በጣም ነው የምጠላችሁ። የኔ ናታን እባክህ ተረጋጋና ቁጭ በል። አቦ ተያይዛችሁ ገደል ግቡ። ምድረ ራስ ወዳድ ስታስጠሉ። ውይ ስታሳዝኝ። ጥሎሽ ሄደ። ስታመሽ ጊዜ ስራ ቢዛ አድርጎ በዛ የቀረ መስሎኝ ነበር። ለብቻሽ ስለሆንሽ መምጣት ነበረብኝ። እስቲ እኔ እዚህ ጋር ቁጭ በይ፣ መነጋገር አለብን። ምን መሰለሽ፣ ይቺ በፎቶ ላይ የምትመለከቻት ልጅ እንደ ጓደኛ ሆነሽ ትቀርቢያታለሽ። እንዴ ምን ነው? ለምን? እሱን ነግርሻለሁ። አንቺ ብቻ ራስሽን አዘጋጅ። ለምኑ? ያው ጓደኛ ስትሆኚ ሙሉ ጊዜሽ ከሷ ጋር ሊሆን ይችላል። እዛ ቤት ውስጥ ስለሚፈጠረው ስለ እያንዳንዱ ነገር። እንዴ ቤታቸው ውስጥ እገባለሁ? አዎ ዋናው ነገር እዛ ቤት መግባትሽ ነው። እዛ ቤት ካልገባሽ ለእኔ ምንም ጥቅም የለውም። ቤት ውስጥ ገብተሽ የምልሽን ታደርጊያለሽ። ቃልዬ ወንድሜ፣ ቆይ አንተ ከመቼ ወዲህ ነው እንደዛ አይነት ሰው ሆንከው? በጣም ቢዚ ሰው አይደለህ እንዴ? በዛ ላይ ደግሞ ኢትዮጵያ ውስጥ በጣም ቆይቷል ታውቀዋል። አዎ ግን የግዴን ነገር ማድረግ አለብኝ። ባዩን ትዝታ ከእስር ቤት ትወጣለች። ኧረ ተው፣ መቼ ነው የምትወጣው? እርግጠኛ ነህ? አዎ ባሉን እንዴት እነግርሻለሁ? ይህን ያህል እንድትወጣ ፈልገሽ ነበር ማለት ነው? አዎ እንዴ ምንም ቢሆን አክስቴ አይደለች? ጥሩ በቃ ያልኩሽን ተዘጋጅበት። ከዛ ባለፈ ስለ ልጅቷ እንዲያጣሩ ሰዎች ልኬያለሁ። አጣርተው እንደጨረሱ ከሷ ጋር ለመመሳሰል ምን ማድረግ እንዳለብሽ እነግርሻለሁ። እሺ ቃልዬ። ቃል ወይ አንዴ ቁጭ በል፣ ላናግር የምፈልገው ነገር አለ። ምንድነው? የተፈጠረ ነገር አለ እንዴ? አይ ምንም አልተፈጠረም። ያው እንዲሁ ላናግር ይገባል ብዬ ስላሰብኩ ነው። እሺ ቶሎ በይ፣ ውስጥ ገብቼ የማደርገው ነገር ስላለኝ ነው። እሺ ስለ ያኔ ስላወራ ፈልጌ ነበር። ስለ እሷ ምንድን ነው የምታወሪኝ? ወንድሜ ያኔት እኮ በጣም ነው የምትወድህ። ሁሌም ደውላ ስለአንተ ነው የምትጠይቀኝ። በጣም ነው የምትጨነቅልህ። እና ምን አሁን ላይ ስለ ፍቅር የማስብ ይመስልሻል? ወይ ደግሞ ለምን ቀርበህ አታያትም? በጣም እኮ ጥሩ ልጅ ናት። ይህ ልታወሪኝ ከሆነ ጊዜ የለኝም። ቃል አልጨረስኩም እኮ። ጊዜ ሲኖር እንጨርሱ።
ቆይ እስከ መቼ ነው እንደዚህ የምትሆነው? ለምንድን ነው በዚህ ደረጃ እኔን መክፋት መሰቃየት የፈለገችው? እቺ ሚስትን ይዛ ከዚህ ቤት ውጣልኝ። ምንም ብታደርግኝ አልፈራም። እሺ እንዲሁም ና ምታኝ። ብትመታኝም አያመኝም። እንደሆነ ድንዝዝ ብያለሁ። ታስጠሉኛላችሁ። እውነት በጣም ነው የምጠላችሁ። አፍጥና እየጠበኩ እኮ ነው። ና ምታኝ፣ ና ምታኝ። እየጠበኩ ነው። ለምን እጅን ትሰበስበዋለህ? ሄሎ ሄለን ጨረቃ፣ ወይ እኔ ናታን። አስከፋችሽ አይደል? አረ በጭራሽ ለምጄዋለሁ። አንተ አታስብ። ደግሞ አንተም እንደዚያ አትሆንባት። አሁን ላይ ታስፈልጋታለህ። ከቀን ወደ ቀን ሁኔታዋ እየባሰባት ነው። ተናት፣ እኔ ከዚህ በኋላ እንደሱ አይነት እህት የለኝም። ተው እንጂ እንደዚያ አትበል። ሰው ሁሉ እኮ ፍጹም አይደለም፣ ያጠፋል። ይሄ ግን ከጥፋትም የባሰ ነው። ምን ማለት ነው? አንድ ቀን እንኳን አብራው ኖራ ማታውቀውን ሰው ወንድሜን ነጠቃችሁኝ ማለት፣ እኔን ወቅቱ ሊገለኝ የነበረን ሰው ደግሞ ፍቅሬን አሳጣችሁኝ ማለት እና ይሄ ጤነኝነት ነው? እሷን ለማስደሰት ብቸኝነት እንዳይሰማት ነበር ያደረኳት። ታላቅ ሆኜ እንደ ታናሽ ሆኜላት ነበር። እሷ ግን ገባኝ ናታን። በቃ አንተ አትናደድ። እኔ ጨረቃ፣ አንቺም ተስፋ ስትቆርጪ በጣም አዘኜ ነበር። እንኳን በድጋሚ አብረሽን ቆምሽ። እኔ አሁን የምጽናናው በአንቺ ብቻ ነው። አንቺ እኮ አለሜ ነሽ። አሁን ምድር ላይ ምንም አዲስ ነገር የለም። ለመኖር የምጓጓው ራሱ አንቺን ሳይ ብቻ ነው። የኔ ናታን አትፍረድብኝ። ነገሮች ሲደራረቡብኝ ምን ላድርግ? ይሄ ሁሉ ነገር ተሰቃይተን አብረን ሆን ፍቅራችን ሙሉ ሆነ ብዬ ሳልጨርስ ድጋሚ ህልም ሆነብኝ። ምን እንደሚሰማሽ እኮ ይገባኛል። ገዳዩን እንደምታመጣልኝ ቃል ገብታልኛል አይደል የኔ ናታን? አዎ የኔ ጨረቃ፣ ኬትም ብዬ አመጣልሻለሁ። ምንም አይነት ነገር ብታይ ለመረዳት ሞክሪ እሺ? ምንም ማዘን የለብሽም። ምንም ብታደርግ አንተ ልክ ነህ። ስለዚህ በጭራሽ አላዝንብህም። እርግጠኛ ነሽ? አዎ። እሺ ጨረቃ፣ በቃ አሁን እረፍት አድርጊ። ነገ መጥቼ አገኝሻለሁ። እሺ። ግን ምግብ እያበሰልክ ነው ወይስ? አይ ውጭ ነው በላው። መተሽ ከዚህ ነገር እስከምገላገኝ ድረስ። ሚስት እንጂ ሰራተኛ አይደለሁም። እሺ። ኧረ እባክሽ ሲሉ ሰምተሻል? ወደሽ ትሰሪያለሽ። ኧረ እባክህ ስቀልድሽ ነው። ቢያንስ ባትሰሪውም እኔ ስሰራው ትኩር ብለሽ ታይዋለሽ። ለምን? አንቺ ስታዩ እንዲጣፍጥ ነው። ወረኛ። በቃ ሰላም ደር። እሺ ቻው። እሺ ቻው። ረፊ በቃ ይክፋሽ። ይኸው ጠይቄው ባልሽ መሰረት ጠይቄዋለሁ። ቆይ ግን ለምንድን ነው እኔን መቅረብ የማይፈልገው? ያው እንደሰማሹ ነው። በዛ ላይ ደግሞ ስራም ይበዛበታል። እሺ ቆይ ግን የማን ጓደኛ ሁኜ ነው የሚልሽ? መቼም የሚወዳት ልጅ አይደለም አይደል? አያይ አይደለም። ሲጀመር እሱ ማንንም አይወድም። ከወደደም ሊወድ የሚችለው ስራውን ብቻ ነው። ተይ እባክሽ፣ እንደዚህ ስትይ እኮ ይከፋኛል። ቆይ ግን ሻውን እኔ ምንድን ነው የሚሻለኝ? እንደኔ አሁን ወደ ቤትሽ ሂጂ። ከክፍሉ ከወጣና በዚህ ሰዓት ካየሽ ግን ጥሩ አይደለም። ማደርሽ እኮ ችግር የለውም፣ ግን ደግሞ ልሂድ ካልሽ። አይ ማደርም አልችልም፣ አባቢ ራሱ ይገለኛል። እሺ በቃ ጓደኛዬ እባክሽን የሆነ መንገድ ፈልጊ። አንቺ እንደሆነ መፍትሄ አታጭም። በዛ ላይ ታውቂያለሽ እኔ መጥፎ ሰው አይደለሁም። አውቃለሁ፣ ግን በቃ በእናትሽ ተረጋጊ እሺ ጓደኛዬ። አሁን ወደ ቤትሽ ሂጂና እንደገባሽ ደውይልኝ። እሺ
ኡፍ ምን አይነት አጣብቂኝ ውስጥ ነው የገባሁት? አቤት አለቃ፣ ቀጣይ ሳምንት ትወጣለች እያሉ ነበር። ማናት ደግሞ የምትወጣው? ትዝታ ከስር ለመለቀቅ 1 ሳምንት ነው የቀራት። በለው። እንዴት ደስ የሚል ዜና ነው የነገርከኝ በዚህ ምሽት። እርግጠኛ ነህ አይደል? አዎ እርግጠኛ ነኝ። በጣም ጥሩ። አንድም ነገር ሳይጎል በሰላም ትውጣ። ናይፍ ጥሩ አቀባበል ያደርግላታል። ይህን ቀን በጉጉት ስጠብቀው ነበር። እና ምንም ሳናደርጋት በሰላም ትውጣ? ተወት። ምንም ነገር እንዳታረጓት። ለሁሉም ነገር እኔ ያለው። ባይሆን ጥሩ ማረፊያ ይዘጋጀላት። እሺ አለቃ፣ እናዘጋጃለን። የኔ ውድ ልጅ፣ አንተን አሳጥቶኝ ማንም ሰው በሰላም አይኖርም። በጭራሽ ማንም ሰው። ሙሉ ሀገሩን ነው መገለባብጠው። አሁን ምንም ቢፈጠር ምንም አላጣም። አለኝ ያልኩትን ሁሉ በአንድ ያጥቸዋለሁ፣ ማንነቴን ሳይቀር። ያንን ናታን አሁን አጥቸዋለሁ።